በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሀቤከ እግዚኦ ጸራይኩ ሶበ ተመንደብኩ ወሰማዕከኒ እግዚኦ አድህና ለነፍስየ እምከናፈረ አመጻ። አቤቱ ወዳንተ ጮኩ በተቸገርኩ ጊዜ ሰማኸኝም። አቤቱ ነፍሴን አመጻ ከሚናገሩ ከከዳተኞች ከንፈር ጠብቅ። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ሁላችሁ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ሰላምታዬ ይድረሳችሁ። እንደምን አላችሁ? የሚታይ የማይታየውን ሁሉ የፈጠረ ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው ሰማይን ያለ ካስማ ከነግሱ የዘረጋው ምድርንም በውሃ ላይ ከነልብሱ ያለ ካስማ ያጸናው ሁሉን የሚችል የአብርሃም የይስሐቅ የያዕቆብ የዮሴፍ የኛ ሁሉ አምላክ የነቢያት አምላክ የሐዋርያት አምላክ የጻድቃን አምላክ የሰማዕታት አምላክ የመላእክት አምላክ አባታችን መድኃኒታችን ሕይወታችን አለኝታችን ተስፋችን ረድኤታችን እሱ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ቅድም እንደገለጽኩላችሁ የዛሬው ትምህርት ሰው በተጨነቀ ጊዜ ሊሰማው የሚገባ ይልቁንም ደግሞ ያመናችሁት ሰው ሲከዳችሁና ከናፈረ ጉልት ሲሆን ከናፈረ አመጻ ሲሆን በእናንተ ላይ ክፉ ሲናገር እግዚአብሔር እንዴት እንደሚሰማችሁ የምትማሩበት ትምህርት ነው። አሁን የማስታውሳችሁ ቃሉ የዳዊት ነው። ልበ አምላክ ዳዊት በረከቱ በእኔም በእናንተ ላይ ይደር የተናገረበት ስፍራ መዝሙር 119 ነው። ቁጥሩም 1 ነው። ይህ መዝሙር 119 መዝሙር በእንተ ርዕሱ ይባላል። ስለ ራሱ የተናገረው ይላል። ቅዱስ ዳዊት በ150 መዝሙር ትንቢት በ10 አርእስት አድርጎ በተለያየ ሁኔታ የግል ሕይወትን፣ የማህበረሰባዊ ሕይወትን፣ የአገርን ጉዳይ፣ የሃይማኖትን ጉዳይ፣ የፈጣሪን ጉዳይ፣ የፍጥረትን ነገር እየዘረዘረ የሚነግርበት ነው። የዛሬው መዝሙር 119 ቁጥር 1 ደግሞ ከክፉ ሰዎች ወእምልሳን ጽልሁት ብሎ ክፉ ነገር ከሚናገሩ ሰዎች ጠብቀኝ አቤቱ በተቸገርኩ ጊዜ ወደ አንተ ጮኩ ስማኝ ያለበትን ቃል ነው። ሀቤከ እግዚኦ ጸራይኩ ሶበ ተመንደብኩ። አቤቱ ወደ አንተ ጮኩ። እግዚኦ ሀቤከ ጸራይኩ ሲል ነው። አቤቱ ጌታዬ ወደ አንተ ጮኩ። መቼ? በተቸገርኩ ጊዜ። ከዛስ ወሰማዕከኒ ሰማኸኝ። ይሄ ቃል ብቻ እኮ በቂ ነው ወገኖቼ። ለሚጨነቅ ሰው፣ ለሚቸገር ሰው፣ ተስፋ ለሚቆርጥ ሰው በቃ የሚሰማ እግዚአብሔር አለ። የማይሰማ አይደለም፣ የሚሰማ እግዚአብሔር አለ። የሚናገር እግዚአብሔር አለ። የሚያደምጥ እግዚአብሔር አለ። የሚያይ እግዚአብሔር አለ። እናንተ የእግዚአብሔር ልጆች ናችሁ። የሚሰማው እግዚአብሔር፣ የሚያየው እግዚአብሔር። በቴስቢ ዘገለዓድ የነበረው ያ ቀናኢ ነቢይ ኤልያስ በረከቱ ይደርብንና አክዓብና ኤልዛቤል ህዝቡን ወደ ጣዖት አምልኮ ወስደው በተራራ ሲያሰግዱት፣ ለበዓሊም ሲያንበረክኩት፣ ሎኮሞች ልጆቹን ሲሰዋ፣ ይልቁንም የዝናብ አምላክ ብለው በዓሊምን ጣዖታቱን ባመለኩ ጊዜ እግዚአብሔር በዚች ምድር ላይ ዝናብ እንዳትሰጥ ብሎ እግዚአብሔርን ለምኖ ለ3 ዓመት ከ6 ወር ሰማይን ዘጋ።
በአሊም ዝናብ ማዝነብ አልቻለም። የዝናብ አምላክ የተባለው ጣዖት ነው፣ ከንቱ ነው። አይን አለው አያይም፣ አፍ አለው አይናገርም፣ እጅ አለው አይዳስስም፣ እግር አለው አይራመድም። በመዝሙር 113 ልበ አምላክ ዳዊት ሲናገር የሚያመልኩትም እንደዛ ይሆኑ ብሎ የተናገረበት የመጽሐፍ ቅዱስ ክፍል አለ። ታዲያ ያኔ ኤልያስ መስዋዕት ባዘጋጀ ጊዜ በቀርሜሎስ ተራራ ጸልዮ እግዚአብሔር ዝናብን ከመስጠቱ አስቀድሞ መስዋዕት ባዘጋጀ ጊዜ የዛን ጊዜ እነዛ የበአሊም ካህናት 850 የሚሆኑ 450 ካህናተ ጣዖት 400 ነቢያተ ሐሰት ለሰማርያ ሕዝብ ለእስራኤል ሕዝብ ጠብታ ዝናብ ማዝነብ አልቻሉም። ዛሬም መናፍቃን እንዲሁ ናቸው። ለሕዝቡ በረከት አይሰጡ፣ ለሕዝቡ ጸጋ አይሰጡ፣ ለሕዝቡ ረድኤት አይሰጡ፣ ለሕዝቡ ፈውስ አይሰጡ፣ ለሞተ አይጸልዩ፣ ለታመመ አይጸልዩ፣ ስለ ገንዘባቸው ብቻ የሚጸልዩ፣ ስለ ራሳቸው ሆድ ብቻ የሚጸልዩ። ቅዱስ ጳውሎስ ብርሃነ ዓለም በፊልጵስዩስ 3:16 እና 17 ላይ ለከርሶሙ ያመልኩ ሆዳቸው አምላካቸው ናቸው፣ አምላካቸው ነው እያለ የተናገረውን ራሳቸው ለራሳቸው አምላክ ናቸው፣ የሚያዛቸው ሆዳቸው ነው ያለ። ቅር ካላላችሁ ሆዳሞች መናፍቃን ህዝቡን ፈውስ ሳይሰጡት ወደ ጨለማ ውስጥ እየወሰዱት ነው የሚገኘው። ዛሬ ብዙ ወጣት ወደ ጨለማ ውስጥ ሄዷል። ሌላው በሱስ ተወስዷል፣ ሌላው በሲጋራ ተወስዷል፣ ሌላው በጫት ተወስዷል፣ ሌላው በሐሺሽ ተወስዷል፣ ሌላው በከንቱ የፖለቲካ አሰራር ወንድም ከወንድሙ ተጣልቷል፣ ረክሷል፣ ቆሽሿል። ከነዚህ ሁሉ ጠብቀኝ ነው ዳዊት እግዚኦ አድህና ለነፍስየ እምከናፍረ አመፃ፣ አመፃን ከሚናገሩ ከንፈሮች ወእምልሳን ጽልሁት፣ ከዳተኛና ክፉ ነገር ከሚናገር ሁሉ ጠብቀኝ አለ። ታዲያ ያኔ በቴስቢ ዘገለአድ የነበረው ኤልያስ ጸለየ። የበአሊም ካህናት ዝናብ ማዝነብ ባልቻሉበት በዛ ሰዓት እሱ ግን ምን አለ? የአብርሃም የይስሐቅ ያዕቆብ አምላክ ሆይ ሰማይን የዘረጋ ምድርን የዘረጋ የሚታየውን የማይታየውን የፈጠር በዚህ ያለው ሁሉ የዝናብ ጠብታን መስጠት የምትችል ሁሉን ማድረግ የምትችል አምላክ አንተ መሆንህን እንዲያውቁ አምላክ የለምንሃለው። ይህን መስዋዕት እሳት ወርዶ ይብላው ሲል ከሰማይ እሳት ወረደ፣ መስዋዕቱን በላው። ህዝቡ በአንድ ድምፅ ጮሁና ምን አሉ? ሰምቶ የሚመልስ እርሱ አምላክ ነው አሉ። በቤታችሁን ያላችሁት በመኪናም ውስጥ ሆናችሁ ወይም በተለያየ ስፍራ ሆናችሁ ይሄን ቃል እየሰማችሁ ያላችሁ ግን ትኖራላችሁ። እኔም እላችሁን ኤልያስ የተናገረውን ህዝቡ የተናገሩትን ቃል ሁላችሁም ድገሙት። ሰምቶ የሚመልስ እርሱ አምላክ ነው። ክብርና ምስጋና ይግባው። ታዲያ መዝሙሩን 119 ቁጥር 1 እግዚኦ ሀቤ ከጸራይኩ ሶበ ተመንደብኩ ወሰማዕከኒ ይላል። ሀቤ ከእግዚኦ ጸራይኩ በተጨነኩ ጊዜ ሶበ ተመንደብኩ፣ በተጨነኩ ጊዜ ወደ አንተ ጮኩኝ። ታዲያ ወደ ማን ይጮሃል? ወደ እግዚአብሔር እንጂ። ሰምቶ የሚመልስ ነው። መልስ አለው እግዚአብሔር። አንዳንድ ጊዜ እንደፈለጋችሁ ወደ ፖለቲካ መሪዎች መጮህ ትችላላችሁ። ወደ አዘጋጃችኋቸው ወደ ጎሳ መሪዎች፣ ለህዝቡ ፈውስ ወደማይሰጡ ጥልና ክርክርን ብቻ የሚያመጡ በነፋስ የሚገፉ ደመኖች ያላቸው የሚንከራተቱ ከዋክብት ያላቸው መናፍቃንን ተስፋ የሚያደርጉ ሰዎች ይኖራሉ። ጠብታ የለም። በተጨነቅን ጊዜ ብንጠራም መልስ አይሰጡም። ለራሳቸው ይጨነቃሉ፣ ለራሳቸው ይረበሻሉ፣ ለራሳቸው ይታወካሉ። እንኳን አንተን ሊረዳ ለራሱም መከራ ውስጥ ነው ያለው። እንኳን አንቺን ሊረዳ ለራሱ ጭንቀት ውስጥ ነው ያለው። ሰምቶ የሚመልሰው እግዚአብሔር ስላለ ሀቤ ከእግዚኦ ጸራይኩ ሶበ ተመንደብኩ፣ አቤቱ በተጨነቅኩ ጊዜ ወደ አንተ ጮኩ። እናንተም ዛሬ በተጨነቃችሁ ጊዜ ጩሁ። ዳዊትን የሰማ ይስማችሁ፣ ዳዊትን ያደመጠ ያድምጣችሁ። ራሱ ምን አለ? ወደ አንተ ጮኩ በተጨነቅኩ ጊዜ አለና ወሰማዕከኒ፣ ደግሞም ሰምተኸኛል አለ። እግዚአብሔር ስሙ የተመሰገነ ይሁን። በዚህ ሰዓት ዳዊት በእንተ ርሱ ብያችኋለሁ። ምን ብሎ ይጸልይ መሰላችሁ? በሚስጥሩ ላይ ያኔ ከጎልያድ ያዳንከኝ አሁንም ከሳኦል አድነኝ። ያኔ ከክፉ ሰው ያዳንከኝ አሁንም ከሰራዊቱ ሁሉ በእኔ ላይ ክፉ ከሚናገሩብኝ አድነኝ። ቅድም ያልኳችኋለሁ። ያመናችሁት ወዳጅ፣ የታመናችሁባት ወዳጅ፣ ዘመድ የምትሉት ወገን የምትሏቸው ሰዎች በአንደበታቸው የወጓችሁ ሰዎች ትኖራላችሁ። በሰይፍ ምላሳቸው ያረዷችሁ ሰዎች ትኖራላችሁ። እንደ ዳዊት ወደ እግዚአብሔር ጩሁ፣ እግዚአብሔር መልስ አለውና። የትኛውም ይሁን የትኛውም አንድ ነገር ልንገራችሁ፣ ምንም አይነት ጭንቀት፣ ምንም አይነት መከራ ይሁን ለእግዚአብሔር አያቅተውም፣ ለእግዚአብሔር አይከብደውም። ምን አላት ሳራን? እኔ እኮ እግዚአብሔር ነኝ ያላት። እኔ እኮ ምንም አይሳነኝም ነው ያላት። ለእግዚአብሔር የሚሳነው ነገር አለ አላት። 90 ዓመት ስለሞላሽ ልጅ አትወልጅም? እኔ እኮ እግዚአብሔር ነኝ ሲላት ዝም አለች። ራልሳኩም አለች።
እግዚአብሔር ድንቅ አምላክ ነው። ምንም የማይሳነው ግሩም ነገር በቤቱ አደረገላት። ዛሬም እናንተ በተለያየ ፈተና በተለያየ መከራ ውስጥ ብትሆኑ እንደ ዳዊት ሀቤከ እግዚኦ ጸራይኩ ሶበ ተመንደብኩ በተጨነኩ ጊዜ ጠራው ወሰማይ ከኒ ሰማኸኝ ብላችሁ ስለታችሁን በአደባባይ የምትነግሩበትን ድንቅ ነገር በቤታችሁ ያድርግላችሁ። ይልቁንም እግዚኦ አድህና ለነፍሴ እምከናፍር አመፃ ከክፉ ሰዎች ወእምልሳን ጽልሁት ክፉ ነገር ከሚናገሩ ከከዳተኞች ሁሉ አንተ አድነኝ ይላል ዳዊት። ከጎልያድ አድኖታል፣ ከሳኦል አድኖታል፣ ከፍልስጤም አድኖታል፣ ከአቤሴሎም አድኖታል፣ ከአኪጦፌል ምክር አድኖታል፣ ከክፉ ሰዎች ሁሉ አድኖታል፣ በልጅነቱ ካንበሳ አድኖታል፣ ከነብር አድኖታል፣ ሁሌም አድኖታል። ሁሌ ያድናችሁ፣ ሁሌ ያድርግላችሁ፣ ሁሌ ይፈጽመላችሁ። የተባረካችሁ ኦርቶዶክሳውያን የዛሬው መልእክቴ ይሄ ነው። በተጨነቃችሁበት ጊዜ ሁሉ እግዚአብሔር የሚባል አምላክ ከእናንተ ጋር አለ። እንደ ዳዊት ግን ጮኻችኋል ወይ ነው። ሳትጮህ ምንም አይደረግም የሚባል አባባል አለ አይደለ? ባለቤት ካልጮኸ ጎረቤት አይረዳም። ሶበ ተመንደብኩ በተጨነቅኩ ጊዜ እግዚኦ ሀቤከ ጸራይኩ ወደ አንተ ጮኽኩ፣ ወደ አንተ ለመንኩ፣ ወደ አንተ አየሁ፣ ወደ አንተ አንጋጠጥኩ፣ ወደ አንተ ተመለከትሁ። እንዲህ ካደረጋችሁ እግዚአብሔር መልሳለሁ። የልባችሁ ይፈጸም። መብርሃን በቀኝ በግራ ትቁምላችሁ። የዶኪማስን ጓዳ ሙሉ ያደረገች ቤታችሁ ሙሉ ታድርግ። አልዓዛርን ከመቃብር ያወጣ የሞተ ነገራችሁን ከመቃብር ያውጣ። ወለተ ኢያኢሮስን ተነሽ ብሎ ያቆማት እናንተንም ከክፉ ነገር ሁሉ ሰውሮ ሁሉ ጊዜ ያቁማችሁ፣ ያጽናችሁ፣ ያበርታችሁ። አምላካችን እግዚአብሔር ሀገራችንን ሰላም ያድርግልን። ኦርቶዶክሳውያንን ሁሉ በበረከት ይጎብኝልን። ሁሉ ጊዜ እንደምላችሁ ይሄን ድምጽ የሰማችሁትን ለሌላ ሰው ሼር እያረጋችሁ ሰብስክራይብ እያረጋችሁ ሌላው ሰው እንዲደርስ ያደረጋችሁ እናንተ እግዚአብሔር ደግሞ የልመናችሁን ሐሳብ ይስማ። የሱን ቃል ነው ያደረሳችሁትና የእናንተን ቃል ያድምጥላችሁ፣ ልመናችሁን ይስማችሁ። ክብር ምስጋናም ለሥላሴ ይሁን። በነገዋ ሰዓት ደግሞ እንገናኛለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ልዑል እግዚአብሔር ክብር ምስጋና ይግባው። የዳዊት አምላክ ከእናንተ ጋር ይሁን። በተጨነቃችሁ ጊዜ የጠራችሁትን ሁሉ ይስማችሁ፣ ከክፉ ሰዎችም ይጠብቃችሁ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን። የተባረከ የተቀደሰ ሕይወትን ለሁላችን ያድለን። አሜን።